በዚህ ቪዲዮ 6 ህልምና ፍቺዎችን ወደ እናንተ ይዤላችሁ መጥቻለሁ። አንደኛ ከጉድጓድ መውጣት ጌታ ምን ብሎ ሊናገራችሁ ነው? ሁለተኛ ዛፍ ላይ ስትወጡ ካያችሁ፣ ሶስተኛ በህልሞቻችሁ ድንኳን ካያችሁ፣ አራተኛ በህልሞቻችሁ ከማታውቁት ሰው ጋር በመንገድ ስትጓዙ ወይ ስትነጋገሩ ካያችሁ ጌታ ምን ብሎ ሊናገራችሁ ነው? አምስተኛ በህልሞቻችሁ ብረት ላይ ስትንጠለጠሉ ወይ አንዳች ነገር ላይ መንጠልጠል ምን ብሎ ሊናገራችሁ ነው? ስድስተኛ በህልሞቻችሁ ማጭድ ካያችሁ ምን አይነት ሜሴጅ እግዚአብሔር ለእናንተ ለህይወታችሁ ለአገልግሎታችሁና ለጀመራችሁት ለየትኛው መልካም ነገር ምን አይነት መልእክት አለው? ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ፕሮፌት በረከት ነኝ። ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ፣ ለወዳጅ ጓደኞቻችሁ ሼር እንድታደርጉና ኮፒ ሊንክ እያደረጋችሁ ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ እና የደውል ምልክቷን እንድትጫኑ ጠይቃችኋለሁ። አሁን ከእግዚአብሔር ወደምታዩት ህልምና ፍቺ እንሄዳለን። አንደኛ በህልሞቻችሁ ከጉድጓድ ስትወጡ ምን ብሎ እግዚአብሔር እየተናገራችሁ ነው? ከጉድጓድ መውጣት በመጽሐፍ ቅዱሳዊ ፍቺ መሰረት እጅግ በጣም ድንቅ የሆነ የሚያስደስት የድልና የምስራችን መልእክት የሚያበስር ድንቅ ራእይ ነው። በመጽሐፍ ቅዱስ ውስጥ ጉድጓድ የፈተና፣ የፍርሃት፣ የተስፋ መቁረጥ፣ የእስራትና የጠላት ወጥመድ ተምሳሌት እንደሆነ መጽሐፍ ቅዱሳችን ላይ በተለያየ አቅጣጫ ይናገራል። ከእንደዚህ አይነት ጉድጓድ መውጣት ደግሞ የእግዚአብሔርን ታላቅ የማዳኑን ኃይል ወይንም የእግዚአብሔርን ጸጋ የሚያሳይ መልእክት፣ የእግዚአብሔርን ጸጋ የማሳየት አቅምና የማዳኑን ጉልበት የሚገልጥ ፍቺ አለ። ከጉድጓድ ስትወጡ ማየት መጽሐፍ ቅዱስን መሰረት አድርገን ይህንን ህልም እንፍታ። የመጀመሪያው መለኮታዊ መዳንና ከጭንቀት ማምለጥ እንደሆነ ይናገራል። መዝሙረኛው ዳዊት ምዕራፍ 40 ቁጥር 2 ላይ ሲናገር ከጥፋት ጉድጓድ ከረግረግም ጭቃ አውጣኝ፣ እግሮችንም በድንጋይ ላይ አቆማቸው፣ አረማመዴን አጸና ብሎ ዳዊት ይናገራል። ይህንን ህልም ስታዩ በህይወታችሁ ላይ፣ በገንዘባችሁ ላይ ወይም በጀመራችሁት ህይወት ላይ ገብተህበት ከነበርክበት ጭንቀት፣ ከገብተህበት ከነበርክበት ዕዳ ወይም መውጫ ካጣህበት፣ መውጫ ከጠፋበት ከባድ የህይወት ምዕራፍ ውስጥ እግዚአብሔር በታላቅ ክንዱ እያወጣህ እንደሆነ፣ የእግዚአብሔር ረዳታ ወደ አንተ እየመጣ እንደሆነ ሕያው ምስክር የሆነ ህልም ነው። ሁለተኛ ይህን ህልም ስታዩ ከክህደት ወጥቶ ወደ ሌላ ክብር መሸጋገር እንደሆነ ይናገራል። በዘፍጥረት ምዕራፍ 37 ላይ ሲናገር ከጉድጓድ ውስጥ ስለተጣለው ስለ ዮሴፍ ይናገራል። ዮሴፍን ወንድሞቹ እንደዚህ አሉት፣ ገና ሲመጣ ህልመኛው መጣ ብለው ይዘው ጉድጓድ ውስጥ እንደጨመሩት ይናገራል። እግዚአብሔር ዮሴፍን እነሱ ቢከቱትም ከጉድጓድ አውጥቶ በግብፅ በባዕድ ምድር ንጉሥ እንዳደረገው እንደባረከው መጽሐፉ ይናገራል። በህልም ከጉድጓድ መውጣት ጠላት ወይም የቅርብ ሰዎች በአንተ ላይ አነጣጥረው አንተን ህይወትን ለማጥፋት፣ ስራን ለማጥፋት፣ ስምህን ለማጥፋት ታርጌት አድርገው ወጥመድ የዘረጉትን፣ ራዕይን ለማበላሸት የዘረጉትን ወጥመድ እግዚአብሔር ጸጋን ጨምሮልህ የጠመዱትን ወጥመድና የቆፈሩትን ጉድጓድ እግዚአብሔር አምላክ በሰጠ ጸጋ ሰብረህ እንደምትወጣ፣ ጥሰህ እንደምታልፋቸው፣ ያሰቡብህን ወይ የተናገሩብህን ያወጡትን ክፉ አዋጅና ምክር እግዚአብሔር አምላክ ሊጥሉ ያዘጋጁትን ጉድጓድ ላንተ መወጣጫና ለመሻገሪያ በድል የማለፊያ ወደ ከፍታ የምትደርስበት እግዚአብሔር አምላክ መንገድና ድልድይ ወይንም መወጣጫ ደረጃ እንዳደረገልህ የሚናገር ህልም ነው። ዮሴፍ ንጉሥ ከመሆኑ በፊት ጉድጓድ ውስጥ ተጥሏል። ያ የንግስናው ስፍራ ላይ ከመድረሱ በፊት የገባበት ጉድጓድ ለሱ መወጣጫና እግዚአብሔር አምላክ ሌላ የክብር ምዕራፍ እንዳዘጋጀለት ፍንጭ የሚያሳይ መልእክት ነው። ሶስተኛ ደግሞ ከጉድጓድ ስትወጡ ማየት የትንሣኤና የተአድሶ ምዕራፍ እንደሆነ ይናገራል። ትንቢተ ኤርምያስ ምዕራፍ 38 ላይ ሲናገር ነቢዩ ኤርምያስ በጉድጓድ ውስጥ ተጥሎ ጉድጓድ ውስጥ ደግሞ ጭቃ በነበረበት ጉድጓድ ውስጥ እንደገባ ይናገራል።
ኤርሚያስን ሊረዳ የመጣ ደግሞ አንድ ሰው ነበረ። ስለ ዳንኤልም ሲናገር ዳንኤል አንበሶች በላተኞች ባሉበት ጉድጓድ ወስደው ጨምረውታል። እነዚህ ሰዎች ከእግዚአብሔር ጋር ባላቸው የጸሎት ሕይወት ከእግዚአብሔር ጋር ባላቸው የሕይወት ምዕራፍ ምክንያት የደረሰባቸው መገፋት የደረሰባቸው በደል እግዚአብሔር ግን በዛ ስፍራ እንዳልተዋቸው ዳንኤልን የአንበሶችን አፍ ዘግቶ ዳንኤልን እንዳዳነው መጽሐፍ ይናገራል። ስለ ኤርሚያስ ሲናገር ኢትዮጵያዊውን አቤሜሌክ እግዚአብሔር ልኮለት በኤርሚያስ ወገብ ላይ ገመዱን ልኮ በተላከለት ገመድ የኤርሚያስ ወገብ አስሮ ከዛ ጉድጓድ እንደወጣ መጽሐፍ ቅዱሳችን በዚህ ሐሳብ ላይ ይናገራል። ከነዚህ ጉድጓዶች በድል ስትወጡ ማየታችሁ ሌላ የክብር ምዕራፍ እንደከፈተላችሁ የሚናገርና ይህንን ራእይ ሞቶ ተቀብሮ የነበረው የአገልግሎት ምዕራፍ ተስፋ እንደገና ትንሣኤ አግኝቶ ወደ ብርሃን መውጣትህን የሚያመለክ ወደ ተሻለው የክብር ምዕራፍ እየወጣ መሆኑን የሚያረጋግጥልህ ህልም ነው። ይህንን ህልም ስታይ ከጉድጓድ ያወጣ ወይ ጓደኛ ወይ እህትህ ወይ ወንድምህ ወይ የምታውቀው አገልጋይ ወይ ሌላ የማታውቀው ሰው ከሆነ እግዚአብሔር ምን ብሎ ሊናገር ነው? ይህንን ህልም የህይወትህ ምዕራፍ ለመቀየር የላከልህ መለኮታዊ አጋዥ መለኮታዊ ረዳት በግልጽ የሚያሳይ እጅግ የሚያስደንቅ ራእይ። ስለዚህ ሐሳብ የሚናገር እርግጠኛ የሚያደርገን አንድ ቃል አለ። ሙሴ እስራኤላውያን ከአማሌቃውያን ጋር ሲጣሉ ወይንም ጦርነት ከፍቶ ፋይት ሲያደርጉ ሙሴ እጆቹን ወደ አምላክ ወደ እግዚአብሔር ነው ያነሳው። የሙሴ እጆች ይላል በዛሉ ጊዜ አሮንና ሆርም የሚባሉ ሁለት ካህናቶች በግራና በቀኝ ሆነው የሙሴን እጆች ይደግፉት እንደነበሩ መጽሐፍ ቅዱስ ይናገራል። ስለዚህ መለኮታዊ አጋዦችን መንፈሳዊ ውጊያ ስለሆነ መለኮታዊ አጋዦችን በግራና በቀኝ እንዳቆመለት መጽሐፍ ቅዱሳችን ይናገራል። እግዚአብሔር ወደ እናንተ አጋዥ እንደላከ ከእግዚአብሔር ዓለም የተላከላችሁ ወይ ኤንጅል ሊሆን ይችላል ወይ የሚያግዛችሁ የሆነ ዴስቲኒያችሁ ያምር ዘንድ ሌላ ምዕራፍ እንድትደርሱ የሚደግፏችሁን ሰዎች እግዚአብሔር ወደ እናንተ እያመጣ እንደሆነ የሚጠቁም ህልም ነው። ይህንን ህልም ስታይ በራስ አቅም ከጉድጓድ መውጣት አንድ ነገር ነው። ሌላ ሰው ደግሞ ከጉድጓድ ሲያወጣ ማየት የራሱ የሆነ ጥልቅ መንፈሳዊ መልእክት። የመጀመሪያው የትውልድ አጋዦች መምጣት ነው። አሁን የጠቀስኩት ሐሳብ አለና ነቢዩ ኤርሚያስ በጉድጓድ ጭቃ ውስጥ በገባበት ጊዜ አቤሜሌክ ኢትዮጵያዊ መጥቶ ከገመድ ልኮለት በገመድ አስሮት ከጉድጓድ እንዳወጣው፣ ስለዚህ የሚያግዘውን ሰው እግዚአብሔር ለኤርሚያስ እንዳመጣለት ይናገራል። ይህንን ህልም ስታዩ እግዚአብሔር ከገባህበት የማይመች የህይወት ምዕራፍ አጣብቂኝ ህይወት ከገባህበት የገንዘብ ዕዳ ከደረሰ የጤና እክል ወይም የአገልግሎት ፈተናው የሚያሳየው ጉድጓዱን ነው የሚያሳየው። አንተ የሚጎትትና የሚያወጣ ትክክለኛ ሰው ትክክለኛ አጋዥ እንዳዘጋጀልህ እግዚአብሔር የሚያሳይበት አቅጣጫ። ሁለተኛ ደግሞ ከአቅምህ በላይ ከሆነው ሁኔታ ካንተ አቅም ካንተ እውቀት ካንተ ገንዘብ በላይ ከሆነው ነገር እግዚአብሔር ከዛ ነገር መታደግ ነው። ሁለተኛው ፍቺ ጉድጓድ ውስጥ ሆኖ ራስን በራስ ማውጣት የማይቻልና ቀላል የማይባል ነገር ነው። ሌላ ሰው ደግሞ ሲያወጣ ማየት በራስ አቅም በራስ ጥበብና ጉልበት ልትወጣው ከማትችለው የማይመች የህይወት ምዕራፍ ወይም መንፈሳዊ ድካም ውስጥ የኃጢአት ህይወት የእግዚአብሔር ጸጋ በሰው በኩል የእግዚአብሔር ጸጋ በአገልጋይ በኩል እግዚአብሔር ወደ አንተ እንዳመጣና ገብተህ ከነበርክበት ከማይመች ህይወት ውስጥ እንደታደገህ የሚያረጋግጥ አስደናቂ ህልም ነው። ፈውስ ያለው መፍትሄ ያለው ነፃ መውጣት ያለው በአንተ አቅም ውስጥ ሳይሆን በእግዚአብሔር ጸጋና በእግዚአብሔር እርዳታ ውስጥ ነው ብሎ ይህ ህልም ወደ እግዚአብሔር አቅጣጫን የሚጠቁም ህልም ነው። ሶስተኛ ደግሞ ይህ ህልም የሚያሳየው የትህትናና የተከፈተ ልብ ጥሪ ነው። እግዚአብሔር ሰው የሚረዳው በሰው ነው። አንዳንድ ጊዜ እግዚአብሔር መልሶቻችንን በሰዎች እጅ እንደሚያስቀምጥ ሁላችን እናውቃለን። የአንድ ሰው ጥያቄ ሌላ ሰው እጅ ላይ እንዳለ እዚህ ጋር የጸለይከው ጸሎት የጸሎትን መልስ ደግሞ በሰው እጅ አንዳንድ የምታገኝባቸው መንገዶች አሉ። እግዚአብሔር ሰውን ሊረዳ ሲፈልግ በሰው በኩል ሊረዳ ይችላል። ይህን በህይወት ለሚመጡ ደጋፊዎች ወይም አጋዦች ልብህን ክፍት እንድታደርግ ሰዎች እንዳትንቅና የእግዚአብሔርን እጅ በሰዎች በኩል ለመቀበል መንፈሳዊ ትህትና እንዲኖር መልእክት የሚያስተላልፍበት መንገድ ነው።
ሁለተኛ ደግሞ በህልሞቻችሁ ዛፍ ላይ ስትወጡ ማየት። ዛፍ ላይ በህልም መውጣት ምን አይነት መልእክት አለው? እግዚአብሔር ይህንን ህልም ሲያሳይ መጽሐፍ ቅዱስን መሰረት አድርገን መፍታት አለብን። የዚህ የህልም ፍቺ ድንቅ የሆነ የከፍታ የድልና የራእይ የመንፈሳዊ እይታ ምልክት ነው። ይህ ህልም የሚያሳየው ከፍታና ወደ አዲስ ምዕራፍ መሸጋገርን የሚያበስር ሲሆን ዋና ዋና ፍቺዎችን በሶስት አቅጣጫዎች እንመልከትና አንደኛው አቅጣጫ ግልጽ የሆነ መንፈሳዊ እይታና መለኮታዊ መገኘት ነው። በሉቃስ ወንጌል ምዕራፍ 19 ቁጥር 3 ላይ ዘኬዎስ ኢየሱስን ለማየት በፈለገ ጊዜ ቁመቱ አጭር ስለነበረ ከሰዎች በልጦ ወይንም ኢየሱስን ለመመልከት ስላልቻለ ዛፍ ላይ እንደወጣ ይናገራል። ብዙ ጊዜ ስለ ዛፍ ስናነሳ መጽሐፍ ቅዱስ ላይ ስላለው ስለ ዘኬዎስ እንጠቅሳለን። ዘኬዎስ ቁመቱ አጭር ነው። በዙሪያው ካሉ ሰዎች የተነሳ ኢየሱስን ማየት አልቻለም። ዛፍ ላይ መውጣት አንደኛ ማየት ከነበረው ኤሪያ እግዚአብሔር ማየት እንዳትችል፣ ፊቱን እንዳትፈልግ፣ ክራይስትን እንዳትመለከት ሊጋርድ ከሚፈልግ ነገር ወጥተህ እግዚአብሔር ወደምታይበት ስፍራ ላይ እንዳስቀመጠ ወይም እንደሚያስቀምጥ የሚናገር መልእክት። ዘኬዎስ ዛፍ ላይ በመውጣቱ ምክንያት ጌታ ኢየሱስ ክርስቶስን እንዳየና ኢየሱስን ወደሱ መጥቶ ዛሬ ከአንተ ጋር በቤት እሆናለሁ አለው። ይህ ህልም የሚያሳየው አንተን በህይወት ወይም በአገልግሎት የነበረብህን እንዳታይ የጋረደውን ግርዶሽ የእግዚአብሔር ሐሳብና ራእይ በግልጽ በተገለጠ ዓለም ወደሚታይበት መንፈሳዊ ከፍታ እግዚአብሔር እያመጣ እንደሆነ የሚናገር ህልም ነው። ሁለተኛ ደግሞ ዛፍ ላይ መውጣት እንቅፋቶችንና የሰዎችን ጫጫታ እልፍ ማለት ወይም ከመካከላቸው መውጣት ነው። ዘኬዎስ ዛፍ ላይ የወጣው የህዝቡን ግርግርና የፊዚካሉን እጥረት ወይንም አጭርነት ለማለፍ እንደነበረ ሐሳቡን መረዳት እንችላለን። አጭር ሰው እንደነበረ ከሰዎቹ ብዛት የተነሳ ኢየሱስን ማየት እንዳልቻለ ክፍሉ ይናገራል። በዚህ ህልም ላይ እግዚአብሔር ላንተ እየተናገረ ያለው ዛፍ ላይ መውጣትህ በዙሪያ ካሉ ጫጫታ፣ በመንደር ካለው ጩኸት፣ በአካባቢ ካለው ጩኸት፣ በስራ ቦታ ላይ ካለው ጩኸት ከዛ ነገር እልፍ ብለህ እግዚአብሔር ወደሚገኝበት ስፍራ እየቀረብ ወይም እንደምትቀርብ የሚያሳይ መልእክት አለው። እግዚአብሔር ባዘጋጀልህ ደረጃ በኩል እንቅፋቶችን እያለፍክ መሆኑን የሚያሳይ መልእክት አለው። በዚህን ጊዜ ግርግሩን አሸንፈሃል፣ የሚያውክህን ነገር አሸንፈሃል የሚል ፍንጭ የሚሰጥ ነገር አለው። ሶስተኛ ደግሞ በህልም ዛፍ ላይ መውጣት እድገትና ሹመት ነው። ዛፍ ሁል ጊዜ እድገቱን ስታዩ ከስር ወደ ላይ ነው የሚያድገው፣ ከላይ ወደ ታች ሳይሆን ከታች ወደ ላይ ነው የሚያድገው። ይህ የሚያሳየው ስሩ ፕሮሰስ በህይወት ላይ የሚገለጥ እድገትና እግዚአብሔር መንፈሳዊ ዓለም ቢሆን በዚህ በምድራዊ ዓለም ቢሆን ሹመትንና ድልን እንደሚሰጥ የሚናገር ህልም ነው። ዛፍ ሁል ጊዜ የሚያድግ እንደመሆኑ ዛፍ ላይ መውጣት በስራህ በአገልግሎት ወይም በህይወት ውስጥ የሚመጣውን እድገትና ከፍታን የሚያሳይ ህልም ነው። እግዚአብሔር ካለበት ዝቅታ አውጥቶ ሌሎች ሊያዩ ወደሚችሉበትና አንተም ወደ ሰፊ ምዕራፍ ወደምትመለከትበት የክብር ቦታ እያወጣህ እንደሆነ ይናገራል። የተራራው ስብከት ላይ ጌታ ኢየሱስ ሲናገራቸው እንደዚህ አለ፣ በተራራ ላይ ያለች ከተማ ልትሰወር አይቻላትም ይላል። ስለዚህ ወደ ላይ የወጣ ነገር በብዙዎች ዘንድ የሚታይ በረከት፣ የተገለጠ ሰዎች ሊያዩት የሚችሉት ነገር በህይወት ላይ እግዚአብሔር ሊገልጥ እንደሆነ የሚናገር ህልም ነው። በህልም ዛፍ ላይ ወጣችሁ ፍሬ መበጠስ፣ የሆነ ነገር ስትበጥሱ በህልሞቻችሁ ስታዩ ይህን ድንቅ የሆነ አስደሳችና የድካምን ውጤት የምታይበት ጊዜ የሚያበስር የተስፋ ራእይ ነው። ዛፍ ላይ ወጥቶ ፍሬ መበጠስ ወይም ማውረድ በመጽሐፍ ቅዱሳዊ ፍቺ መሰረት የበረከትና የመከር ምልክት እንደሆነ ይናገራል። ይህንን ህልም ዋና ዋና ፍቺዎችን እንመልከት። ዛፍ ላይ ወጣችሁ ፍሬ ስትበጥሱ ማየት የመከርና የውጤት ዘመን ነው። ገላትያ ምዕራፍ 6 ቁጥር 9 ላይ ሲናገር ባንዝልም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት ብሎ ይናገራል። ዛፍ ካደገ በኋላ ፍሬ እስኪሰጥ ድረስ ረጅም የትዕግስት ጊዜ ይፈልጋል። በህልም ፍሬውን እየበጠስክ ከሆነ በጸሎት እግዚአብሔር ፊት የደከምክበት፣ የጨውክበት፣ ያገለገልክበት ጌታ ሆይ የኔ ነገር መች ነው የሚሰራው ያልክበት ጊዜ ጨርሰህ የአገልግሎትን የመከር ዘመን ላይ መድረስህን የሚያበስር መቀበልህን የሚያበስር
ወደ እጅ መግባቱን የጸሎቱ መልስ መገለጡን የሚያበስር ህልም ነው። ብዙዎቻችን የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ 3 ዓመት፣ የዛሬ ዓመት ፕሮፌሲ ሰምተናል። እግዚአብሔርም ተናግሮናል። የተናገረን ነገር ግን ዘግይቶ ከሆነ እንዲህ አይነት ህልም ካያችሁ እግዚአብሔር ወደ እጆቻችሁ አስገብቻለሁ ወይንም ወደ እጆቻችሁ ይገባል የሚል የማረጋገጫ ህልም። ሁለተኛ፣ ይህ ህልም የተያዙ ተስፋዎች ወደ መገለጡ ዓለም መምጣታቸውን የሚያበስር ነው። ፍሬውን በእጅ መበጠስ ወይም ማውረድ በእምነት ስትጠባበቀው የነበረው የእግዚአብሔር ተስፋዎች ረቂቅ ከመሆናቸው ወይ ጥልቅ ከመሆናቸው አልፈው ወይንም ተሰውረው ካሉበት ቦታ ወደ ገሃድ ዓለም በጨለማ የነበረ የማይገለጥ የለም ይላል። በእጅ የምትጨብጣቸው ሆነው መምጣታቸውን ያሳያል። የጸለይክበት ጉዳይ መልስ አግኝቷል የሚል መልእክት አለው። ያሰብከው ራእይ ፍሬ እንዳፈራ ይናገራል። ሶስተኛ ደግሞ መንፈሳዊ ፍሬያማነትና በረከት ነው። በመዝሙረ ዳዊት ምዕራፍ 1 ቁጥር 3 ላይ ብዙዎቻችን የምናውቀው ቃል አለ። ምስጉን ነው ብሎ እንደዚህ ብሎ ይናገራል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ዛፍ ይሆናል ብሎ ይናገራል። ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል ብሎ ይናገራል። ይህ ፍሬያማነት መሆንና ሌሎች ከአገልግሎትህ እግዚአብሔር ጥበብን፣ ጸጋን፣ ሞገስን እንደሚቀበሉ ለብዙ ሰዎች የምትደርስበት፣ ለብዙ ሰዎች የምታገለግልበት፣ ብዙዎች ከአንተ እየተጠቀሙ የሚታነጹበት መለኮታዊ ስጦታ እግዚአብሔር እንዳስቀመጠብህ ነገሩ ደግሞ የሚገለጥበት ጊዜው እንደሆነ የሚናገር ህልም ነው። ሶስተኛ፣ በህልሞቻችሁ ድንኳን ማየት። በህልም ድንኳን ማየት እግዚአብሔር ምን እያላችሁ ነው? ይህ ህልም እጅግ ጥልቅና ትልቅ መንፈሳዊ ትርጉም ያለው መጽሐፍ ቅዱሳዊ ራእይ ነው። በመጽሐፍ ቅዱስ ውስጥ ድንኳን የእግዚአብሔር ማደሪያ፣ የጥበቃ ከለላ እንዲሁም የሰው ልጅ በምድር ላይ ያለው የህይወት ጉዞ የእንግድነት ምዕራፍ ተምሳሌት ነው። ይህንን ህልም ዋና ዋና ፍቺዎችን እንመልከት። አንደኛው ፍቺ የእግዚአብሔር ህልውናና መለኮታዊ ቅጥር እንደሆነ ይናገራል። በመዝሙር ምዕራፍ 27 ቁጥር 5 ላይ በመከራዬ ቀን በድንኳኑ ሰውሮኛልና በድንኳኑ መሸሸጊያ ሸሽጎኛልና በአለት ላይ ከፍ ከፍ አድርጎኛልና ብሎ ይናገራል። በብሉይ ኪዳን የመገናኛው ድንኳን የእግዚአብሔር ክብር የሚወርድበት ስፍራ እንደሆነ ብዙዎቻችን እንረዳለን። የእግዚአብሔር ታቦት በመገናኛው ድንኳን እንደነበረ ሳሙኤል ላይ የሚናገራል። ብዙ ክፍል ላይ ይህ ሐሳብ ተጠቅሷል። ይህ ህልም እግዚአብሔር በመከራና በፈተና ጊዜ ልዩ የሆነ ከለላ፣ ልዩ የሆነ ቅጥር እንዳደረገልና ወደ ጥልቅ ወደ ሆነው የጸሎትና የህልውናው ስፍራ፣ የክብሩ ስፍራ እየጠራ እየጋበዘህ እንደሆነ የሚናገር ህልም ነው። ሁለተኛ፣ በህልሞቻችሁ ድንኳን ስታዩ ጊዜያዊ የህይወት ምዕራፍና ጉዞ ነው። አብርሃምና ይስሐቅ በተስፋይቱ ምድር በድንኳን ይኖሩ እንደነበረ በዕብራውያን ምዕራፍ 11 ቁጥር 9 ላይ ይናገራል። ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖሮ ያን የተስፋውን ቃል አብረው ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ ብሎ በዚህ ክፍል ላይ ይናገራል። ድንኳን ቋሚ ቤት ሳይሆን ከቦታ ወደ ቦታ ለሚጓዝ ሰው የሚያገለግል ጊዜያዊ ማረፊያ ነው። አሁን እያለፍክበት ያለው የህይወት የሥራ ወይም የአገልግሎት ሁኔታ ጊዜያዊ ምዕራፍ መሆኑንና እግዚአብሔር ወደ ተሻለና ቋሚ ወደ ሆነው የክብር ስፍራ ሊያሸጋግርህ በጉዞ ላይ መሆንን የሚያመለክት ህልም ነው። እንዲህ አይነት ህልም ካያችሁ በዛ ስፍራ ለጊዜው ነው የምትቆየው። ከነዚህ ወራት ከነዚህ ጊዜያቶች በኋላ እግዚአብሔር ወዳዘጋጀል ምዕራፍ እንደምትሸጋገር አቅጣጫ ምሪት የሚሰጥ ህልም ነው። ሶስተኛ ደግሞ የማስፋትና የእድገት ጥሪ ነው። በኢሳይያስ ምዕራፍ 54 ቁጥር 2 ላይ ሲናገር የድንኳንሽን ስፍራ አስፊ፣ መጋረጃዎችሽንም ይዘሩ፣ አትቆጥቢ፣ አውታሮችሽን አስረዝሚ፣ ካስማዎችሽንም አጽኚ ብሎ ይናገራል። ይህ ድንቅ የሆነ የተስፋ የሚሰጥ ህልም ነው። ድንኳን በህልም ማየት እግዚአብሔር በህይወትህ፣ እግዚአብሔር በአገልግሎትህ በሰጠ መልካም ነገር ሁሉ የበረከትን ማብዛት። ለምሳሌ አንድ ድርጅት ካለ ሌላ ድርጅት እንደምትከፍት፣ የሆነ ነገር ካለ ሌላ ነገር እንደሚኖርህ፣ አንድ ርስት ካለ ተጨማሪ ርስት እግዚአብሔር እንደሚሰጥህ፣ አንድ ሀገር ብቻ ሳይሆን ብዙ ሀገር እንደምትኖር፣ ካስማህን እንደምታሰፋ
ካስማሽን አስፊ ይላል። በህልሞቻችሁ ድንኳን ሲቃጠል ካያችሁ ይህ ምን አይነት መልእክት አለው? ይህ ሲቃጠል ስናይ የሚያስደነግጥና የጥፋት ቢመስልም በመንፈሳዊ ዓለም ግን ይህ ህልም እጅግ ጥልቅ የሆነ የሽግግር የመንጻትና የሚያነቃ መልእክት አለው። እሳት በመጽሐፍ ቅዱስ የፈተና የመንጻት ወይም የአሮጌው ነገር ማብቂያ ተምሳሌት ነው። ይህንን በእነዚህ አቅጣጫዎች እንፍታቸው። አንደኛ ድንኳን ሲቃጠል ማየት የጊዜያዊ ምዕራፍ ማብቃት ነው። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ድንኳን የሚሆነውን ምድራዊ መኖሪያችን ቢፈርስ በሰማይ ያለ እጅ ያልተሰራ የዘላለም ቤት ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና ብሎ ይናገራል። ድንኳን የጊዜያዊ ምልክት ነው። መቃጠሉ ደግሞ እግዚአብሔር አሁን ካለህበት ምቾት ወይም ጊዜያዊ የህይወት የሥራ የአገልግሎት ምዕራፍ አውጥቶ ወደ ቋሚ ወደ ሆነው ወደሚበልጠው የክብር ደረጃ ሊያሻግር መሆኑን ያሳያል። አሮጌውና ጊዜያዊ ነገር ሲያልፍ አዲስና የጸና ወይም ቋሚ የሆነው ነገር እንደሚተካ የሚጠቁም ህልም ነው። ሁለተኛ ደግሞ የመንጻትና የእሳት ፈተና ነው። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 7 ላይ እምነታችን በእሳት እንደሚፈተን በዚህ ክፍል ላይ ይናገራል። በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ብሎ ይናገራል። ይህን በህይወት በአገልግሎት ወይም በቤተሰብ አካባቢ ጊዜያዊ የፈተና እሳት ሊያጋጥም እንደሚችል የሚያሳይ ነው። ከፈተናው በኋላ ግን ክብር እንዳለ አቅጣጫ የሚጠቁም ህልም ነው። ነገር ግን እሳቱ የሚያቃጥል ጊዜያዊንና የማያስፈልገውን ገለባ ወይም ድንኳን የሚለው ከገለባ ጋር ሊያያዝ ይችላል። በውስጥ ያለውን የከበረውን ወርቅ የከበረውን ጸጋ የሚያጠፋ ሳይሆን ይልቁን እያጠራው እየከበርክ የምትሄድበት መልእክት አለው። ሶስተኛ ደግሞ መንፈሳዊ ማስጠንቀቂያ ሊሆን ይችላል። በሌላ በኩል ደግሞ የጨለመውን አሰራር ሰጠ ሰላም በቤተሰብ ማደሪያ ወይም በጀመርካቸው አገልግሎት ላይ የጥፋትና የረብሻ እሳት ሊለቀቅ እየሞከረ መሆኑን የሚያሳይ የማስጠንቀቂያ ደውል ሊሆን ይችላል። ይህ ከሆነ በጸሎት በመንቃት የጠላትን ውጊያ ማፍረስ እንዳለበት የሚጠቁም ህልም ነው። አራተኛ በህልሞቻችሁ ከማታውቁት ሰው ጋር አብራችሁ ስትሄዱ ስታይ በህልም ከማይታወቅ ሰው ማንነቱ ካልተገለጠ ሰው ጋር አብሮ መሄድ በመጽሐፍ ቅዱስ ፍቺ እጅግ ጥልቅ የሆነ የመንፈሳዊ ጉዞ የምሪት ወይም የጥንቃቄ መልእክት ሊሆን ይችላል። ይህንን ራእይ እንደ ህልሙ ድባብና በህልም ውስጥ እንደተሰማ መልካም ሊሆን ይችላል ወይ ክፉ ስሜት በሁለት አቅጣጫዎች ፈተን እንመልከት። ዋና ዋና መጽሐፍ ቅዱሳዊ መሰረት አድርገን እንመልከት። አንደኛ መለኮታዊ ምሪትና አጋዥ ነው። በሉቃስ ወንጌል ምዕራፍ 24 ቁጥር 13 ላይ የኤማውስ መንገደኞች ከኢየሱስ ክርስቶስ ጋር አብረው ይሄዱ ነበር። አብሯቸው የመጣው ኢየሱስ ክርስቶስ አብሯቸው የሄደው እናንተ በዚህ በኢየሩሳሌም ምን ተፈጥሯል ሲላቸው ይህንን ሲያናግራቸው የነሱ አይናቸው ስለደበዘዘ ኢየሱስን ማየትና ማወቅ አልቻሉም ነበረ። በህልም ከማይታወቅ ሰው ጋር በሰላም እየተጓዝ ከሆነ እግዚአብሔር በአዲሱ የህይወትን ወይም የአገልግሎት ምዕራፍ ውስጥ መንፈስ ቅዱስ ወይም መለኮታዊ አጋዥ ዴስቲኒ ሄልፐሮችን እግዚአብሔር አብሮ እንዲሰሩ ወይም አብሮ እንዲራመዱ ማድረጉን የሚያሳይበት አቅጣጫ ነው። እግዚአብሔር በማታውቀው መንገድ ላይ የማይታወቅ መሪ አዘጋጅቶላል፣ የማይታይ መሪ አዘጋጅቶልህ እንደሆነ ያሳያል። ሁለተኛ ደግሞ ከማይታወቅ ሰው ጋር አብሮ መሄድ የመላእክት ጉብኝት ነው። በዕብራውያን ምዕራፍ 13 ቁጥር 2 እንግዳን መቀበልን አትርሱ ካለ በኋላ በዚህም አንዳንዶች ሳያውቁ መላእክትን አስተናግደዋልና ብሎ ይናገራል። ይህ የማይታወቅ ሰው በህልም ውስጥ አንተን ለመርዳት መንገድ ለማሳየት ወይም መልእክት ለማድረስ የመጣ የእግዚአብሔር መልአክ ሊሆን ይችላል። ዮሴፍ ጋር ስለመጣው ሰው ስናነሳ ያን ክፍል ስናነብ የእግዚአብሔር መልአክ ነው የሚል ሐሳብ አለው። ምክንያቱም ዮሴፍ ወንድሞቹን ዳቦ ይዞ ሲፈልጋቸው አጣቸውና አንድ መንገደኛ አግኝቶት እንደዚህ ብሎ ያወራዋል። የማያውቀው ሰው መጥቶ አወራው። ማንን ትፈልጋለህ? በዚህ ቦታ ለምን ትቅበዘበዛለህ? ሲል ወንድሞቼን እፈልጋለሁ አለ ዮሴፍ። ወንድሞቼ ወደ ዶንታይን እንሂድ ብለው ሲማከሩ ሲያወሩ ሰምቻለሁ አለ። ይህ ሰው ዮሴፍ አያውቀውም፣ ይሄም ሰው ዮሴፍን አያውቀውም። ስለዚህ ወንድሞቹ ሆኑ እንዴት አወቀ? ዮሴፍ
ወንድሞቹን ያገኝ ዘንድ አቅጣጫ የጠቆመለት የማያውቀው ሰው ነው። የማታውቁት ሰው ምሪት የሚሰጥ ነገር ግን እግዚአብሔር የሚልከው ዴስቲኒ ሄልፐር ወይንም እግዚአብሔር መልአክን እንደሚልክ የሚያሳይ ህልም ነው። ሶስተኛ ደግሞ የተሳሳተ ህብረትና የማታለል መንፈስ ነው። በተቃራኒ ደግሞ ከሰውየው ጋር ስትጓዝ ወይ ከማታውቀው ሰው ጋር ስትጓዝ ምትጨናነቅ ከሆነ፣ እረፍት ከከለከለ፣ ፍርሃት ከተሰማ ሊያጠቃኝ ይችላል የሚል አይነት መንፈስ በውስጥ ላይ ካረፈ የዲሞኒክ ተጽዕኖ ወይንም የአጋንንትን ተልእኮ ነው የሚያሳየው። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ሰይጣን የብርሃን መልአክ እንዲመስል ራሱን እንደሚለውጥ በዚህ ሐሳብ ላይ ይናገራል። ሰይጣን ራሱን የብርሃን መልአክን እስኪመስል ድረስ ይለውጣል ብሎ ይናገራል። ይህ ህልም አብረው ለመስራት ያሰብከው ሰው የገባህበትን አዲስ ኮኔክሽን፣ የጀመርካቸውን አዲስ መንገዶች፣ ያልመረመርከውን መንፈሳዊ ትምህርት አካሄድ እንድትመረምርና እንድትጠነቀቅ እያሳሰበ ነው። ማለት በዚህ እንዲህ አይነት ህልም ካየህ የሆነ እየሰማህ ያለው ትምህርት ሊኖር ይችላል። እየሰማህ ያለው የሆነ ሐሳብ ሊሆን ይችላል። ያ ሐሳብ ላይ እንድትመረምርና በቃሉ አንጻር እንድትፈትሽ ጌታ እየተናገረ ሊሆን ይችላል። ማለት የጥንቃቄ መልእክት። በህልሞቻችሁ በመንገዳችሁ ላይ አብሮ ከእናንተ ጋር ወይ አብሮ ከአንተ ጋር የሚጓዘውን ሰው እየፈራ ስትሄድ ልታይ ትችላለህ። በመንፈሳዊ ዓለም ውስጥ ከአንድ ሰው ጋር ሲጓዙ መፈራራት ወይም አለመተማመን ማየት ይህ ህልም እጅግ ትኩረት የሚፈልግ መንፈሳዊ ማስጠንቀቂያ። መንፈስ ቅዱስ የሰላም የፍቅርና የመተማመን መንፈስ እንጂ የፍርሃት መንፈስ አይደለም። መጽሐፍ ሲናገር እንደዚህ ይላል፣ የፍርሃትን መንፈስ አልተቀበላችሁም ይላል። ይህ ህልም የሚከተሉትን መጽሐፍ ቅዱሳዊ ፍቺዎች አሉት። አንደኛ፣ ያልተጣመረ ህብረትና አለመስማማት ነው። በአሞጽ ምዕራፍ 3 ቁጥር 3 ላይ ሲናገር ሁለት ሰዎች ሳይስማሙ በአንድ መንገድ ይሄዳሉን የሚል ኃይለኛ የሚያስደንቅ ቃል አለ። በህልም አብራችሁ ስትጓዙ መፈራራታችሁ በገሃዱ ዓለም በአገልግሎታችሁ ወይ በጀመርካቸው ግንኙነቶች ላይ አብረው ከምትሰራው ሰው ጋር መንፈሳዊ ስምምነት እንደሌላችሁ ያሳያል። ከምትጓዙት ጋር ካልተስማማችሁ፣ በህልም ስትጣሉ ካያችሁ መንፈሳዊ አግሪመንት ወይንም መንፈሳዊ ስምምነት እንደሌላችሁ ያሳያል። ታውቁት ሰው ጋር እየሄዳችሁ የምትጣሉ ከሆነ የምትፈራሩ ከሆነ ከዛ ሰው ጋር መንፈሳዊ ኮኔክሽን የሌላችሁ የሚያሳይ ህልም ነው። እግዚአብሔር ይህ ጉዞ ሰላም እንደሌለው እያሳየህ ሊሆን ይችላል። ሁለተኛ፣ ይህ ህልም የፍርሃት መንፈስ ነው። በአንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም ብሎ ይናገራል። በህልም ውስጥ ያለው መፈራራት የፍርሃት መንፈስ ሊጠቁም ይችላል። አንተ ሰውየውን የፈራኸው በውስጡ ባለው የጨለማ ወይም የማታለል መንፈስ ምክንያት ሲሆን፣ እርሱ ደግሞ አንተን የፈራው በአንተ ውስጥ ያለውን የእግዚአብሔርን ጸጋና ብርሃን መቋቋም ስላልቻለ ነው። በያዕቆብ ምዕራፍ 2 ቁጥር 19 ላይ ሲናገር እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንት ደግሞ ያምናሉ ይንቀጠቀጡማል ይላል። ሶስተኛ፣ ጥንቃቄ የሚፈልግ አዲስ የህይወት ምዕራፍ ወይም አዲስ ጎዳና ራዕይ፣ ወደፊት ልትገባበት ስላሰብከው አዲስ ውሳኔ፣ ስምምነት ወይም አጋርነት የሚያስጠነቅቅ ነው። እግዚአብሔር በመንፈስ ውስጥ የጥርጣሬንና ያለመተማመን ስሜት በማስቀመጥ ከዚህ ሰው ወይም ከዚህ ቡድን ከዚህ ግሩፕ ጋር የምታደርገው ጉዞ እንድትመረምርና እንድትጠነቀቅ እያሳሰበ ሊሆን ይችላል። አምስተኛ፣ በህልሞቻችሁ ብረት ላይ ስትንጠለጠሉ ወይ አንዳች ነገር በአየር ላይ ይዛችሁ ስትንጠለጠሉ ካያችሁ እግዚአብሔር ምን አይነት መልእክት እየነገራችሁ ነው? በህልም ዓለም ወይ መንፈሳዊ ዓለም ላይ ብረት ላይ ወይም አንዳች ጠንካራ ነገር ላይ መንጠልጠሎ ማየት እጅግ ጥልቅ የሆነ የጽናት የሽግግርና ሙሉ በሙሉ እምነት መጣል፣ ልብን ሐሳብን በዛ ነገር ላይ ዲፔንድ ማድረግ፣ ራስን በዛ ነገር ላይ በያዝነው ነገር ላይ መተማመንን። ሌላ አቅጣጫ ደግሞ ፈተናን የሚያሳይ መንፈሳዊ ፍቺ አለው። በመጽሐፍ ቅዱስ ብረት የጥንካሬ የማይበጠስ ቃል ኪዳንና የአቅም ምልክት ነው። ቂሮስ ጋር መጣና እግዚአብሔር የብረቱን መወርወሪያ እቆርጣለሁ ሲል ምን ያህል ለቂሮስ እንደከበደ ያ የብረቱ መወርወሪያ ምን ያህል ለመክፈት እንዳታገለው የሚያሳይ፣ ስለዚህ ጠንካራን ነገር የሚያመለክት ህልም አለው።
ይህንን ህልም ዋና ፍቺዎችን መጽሐፍ ቅዱስን መሰረት አድርገን እንመልከት። አንደኛው ፍቺ በእግዚአብሔር ኃይል መደገፍ እንደሆነ ያሳያል። በመዝሙር ምዕራፍ 18 ቁጥር 2 ላይ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱም የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ ነው ብሎ ይናገራል። ያን ብረት ያዘው ታምኖበት። የመጀመሪያው ፍቺ እግዚአብሔርን መታመን እንደሆነ ያሳያል። በህልም ጠንካራ ብረት ላይ ተንጠልጥለ ከነበረ በገሃዱ ዓለም ላይ የሰው ወይም የስጋ መደገፍ በማይሰራበት ፈታኝ ሁኔታ ውስጥ ሆነ ሊሰበር ወይም ሊታጠፍ በማይችለው በእግዚአብሔር ኃይልና የተስፋ ቃል ላይ አጥብቀህ መደገፍን መያዝን የሚያሳይ መልእክት። ሁለተኛ የህልም የሽግግርና የጥበቃ ዘመን ነው። መንጠልጠል ማለት ገና ጫፍ ላይ ሳይወጣ አየር ላይ ወይ መሃል ላይ መንጠልጠል ማለት ነው። ያልተደረሰ ነገር እንዳለ የሚያሳይ መልእክት ነው። ሁለተኛ አቅጣጫ ይህ የሚያሳየው የሽግግርና የመጠበቅ ዘመን እንደሆነ ያሳያል። ይህ ራእይ አሁን ያለህበት የህይወትም ሆነ የአገልግሎት ምዕራፍ አሁን ባለህበት ምዕራፍ በሁለት ነገሮች መሃል መሆንን ያሳያል። ካለፍክበት ትናንትና አውጥቶሃል፣ ነገር ግን ወዳዘጋጀልህ ወደ ሙሉ ክብር ወደ ተገለጠው ክብር እግዚአብሔር ወዳየልህ ክብር ገና አልደረስክም ብሎ የሚናገር ህልም። ስለዚህ ይህ አየር ላይ የሆንክበት የጥበቃና የሽግግር ምዕራፍ መሆኑን ያመለክታል። ሶስተኛ ይህ ህልም የእምነት ፈተናና መንፈሳዊ መታገስ እንደሆነ ፍንጭ ይሰጣል። ዕብራውያን ምዕራፍ 10 ቁጥር 36 ላይ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ብሎ ይናገራል። አንድ ሰው ተንጠልጥሎ ረጅም ሰዓት መቆየት አይችልም። ምክንያቱም እጁ ስለሚዝል አቅሙም ይፈተናል። ያለው አቅም ያለው ጉልበትም በዛ ጊዜ በዛች ታይም ይፈተናል። ይህ ህልም መንፈሳዊ ትዕግስት፣ ጸሎትህንና ራእይን የመሸከም አቅምህ እየተፈተነ መሆኑን የሚያሳይ ሲሆን ምንም ቢከብድህና እጅግ ቢዝል እንኳን ያስከው ነገር እንዳትለቅ የሚያሳስብ ማስጠንቀቂያ ጭምር ነው። በህልም የተንጠለጠልክበትን ነገር ስትለቀው ማየት እጅግ ትኩረትን የሚሻና አፋጣኝ የጸሎት ምላሽ የሚጠይቅ መንፈሳዊ መልእክት አለው። በመጽሐፍ ቅዱስ አንድን አጥብቀው የያዙት ነገር ለመልቀቅ የድካም፣ የተስፋ መቁረጥ ወይም የውድቀት ተምሳሌት ሆኖ ይወሰዳል። ይህንን ህልምን መጽሐፍ ቅዱስን መሰረት አድርገን እንፍታ። አንደኛ መንፈሳዊ ድካምና ተስፋ መቁረጥ ነው። በምሳሌ ምዕራፍ 24 ቁጥር 10 ላይ በመከራ ቀን ብትላላ ጉልበትህ ጥቂት ነው ብሎ ይናገራል። ተንጠልጥሎ መቆየት አቅም እንደሚፈትን ሁሉ መልቀቅ ደግሞ ከዚህ በላይ አልችልም፣ ደክሞኛል ብሎ እጅ የመስጠት መንፈሳዊ ሁኔታን ያሳያል። ይህ ህልም በገሃዱ ዓለም ያየኸው ራእይ ያለህን አቅም ስለፈተነው በተስፋ መቁረጥ ልትተወው ልትለቀው መቃረቡን የሚያሳይ ህልም ነው። በዚህን ጊዜ እንዲህ አይነት ህልም ካያችሁ የያዛችሁትን ነገር ከእናንተ ጋር የነበረውን ነገር እንድትፈትሹና በነገሩ ላይ እንድትጸልዩ የሚጠቁም ህልም ነው። ሁለተኛ ደግሞ የመንፈሳዊ ውድቀት ማስጠንቀቂያ ነው። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ብሎ ይናገራል። ጸጋ ቃል ኪዳንን ወይም የእግዚአብሔርን መገኘት መልቀቅ ወደ መንፈሳዊ መውደቅ እንደሚያመራ የሚያሳይ ህልም ነው። ይህ ራእይ እግዚአብሔር የሰጠህን የክብር አደራ በቸልተኝነት ወይም በፈተና ብዛት ለቅቅ አድርገህ መንፈሳዊ ጉዳት እንዳይደርስብህ የሚያስጠነቅቅ የሚያነቃ ጥሪ ነው። ሶስተኛው ይህ ህልም በስጋ መታገል ማቆም ነው። በሌላ በኩል ህልሙ የተለየ ፊሊንግ ካለው በመዝሙር ምዕራፍ 55 ቁጥር 22 ላይ እንደሚናገር ትካዜን በእግዚአብሔር ላይ ጣል፣ እርሱም ይደግፈሃል፣ ለጻድቁም ለዘላለም ሁከት አይሰጠውም ብሎ ይናገራል። እንዲህ አይነት ሰው በሆነ መከራ ውስጥ የሆነ ሰዓት ሊገጥመው ይችላል። ያንን መከራ ግን ከሆነ ጊዜ በኋላ አያገኘውም። መከራውን እንዳለፈ ውሃ ይረሳዋል። ስለዚህ ይህ ህልም የሚያሳየው በራስ አቅምና በራስ ጉልበት ወይም በስጋ ስትታገለው የነበረውን ነገር ትተህ ጉዳዩን ሙሉ በሙሉ ለእግዚአብሔር ፈቃድ አሳልፈ መስጠትን ሊያመለክት ይችላል። ሙሴን ምን ይዛል ሲለው በእጄ ያስኩት በትር ነዋል፣ በትሩን ሲጥል እባብ ሆነ ይላል። ስለዚህ ይህንን በትር ይዘ መልሰ ያዛለው፣ በእጁም ውስጥ በትር ሆነች ይላል። ወደ ግብፅ ሂድ ያለና የነበረ እንዲህ ይላል፣ ህዝቤን ልቀቅ ይልሃል አለው። ያለህን ለእግዚአብሔር መስጠት የሚያሳይ መልእክት አለ። ስድስተኛ በህልሞቻችሁ ማጭድ ማየት። በህልም ማጭድ ማየት እጅግ አስደሳችና የስራ
የውጤት ጊዜ መድረሱን የሚያበስር አስደናቂ መንፈሳዊ መልእክት አለ። በመጽሐፍ ቅዱስ ውስጥ ማጭድ የመከር፣ የፍርድ፣ የመለየትና የድካምን ፍሬ መሰብሰብ ምልክት ነው። ይህንን ህልም መጽሐፍ ቅዱስን መሰረት አድርገን ስንፈታ አንደኛ የመከርና የፍሬ ጊዜ ነው። በማርቆስ ምዕራፍ 4 ቁጥር 29 ላይ ፍሬ ግን ሲበስል መከር ደርሷልና ወዲያው ማጭድ ይልካል ብሎ ይናገራል። ይህ ህልም በጸሎትህ፣ በአገልግሎት ወይም በስራ ስትደክምበት ስትዘራው የነበረው ዘር አሁን አድጎ ፍሬ የሚያፈራበትና የድካምን ዋጋ የምትሰበስብበት የመከር ጊዜ ላይ መድረስህን የሚያበስር ህልም ነው። ሁለተኛ ደግሞ የነፍሳት አጨዳና የአገልግሎት ጥሪ ነው። በራእይ ምዕራፍ 14 ቁጥር 15 ላይ ሲናገር ሌላ መልአክ ከመቅደሱ ወጥቶ በደመናው ላይ ለተቀመጠው የማጨድ ሰዓት ስለደረሰ ማጭድን ስደድና እጨድ የምድሪቱ መከር ጠውልጓልና ብሎ በታላቅ ድምፅ ጮኸ ብሎ ይናገራል። በህልም ማጭድ ማየት እግዚአብሔር ለነፍሳት መዳን ለወንጌል ስርጭት በተሰጠ ጸጋ እንዳስታጠቀህና ወደ ምድራዊ የአገልግሎት እርሻ ገብተህ ነፍሳትን እንድትሰበስብ እያዘዘህ መሆኑን ያሳያል። ትእዛዝ እየሰጠህ መሆኑን ያሳያል። ሶስተኛ መለኮታዊ መለየትና ፍርድ ነው። ይህንን ህልም ማየት በኢዩኤል ምዕራፍ 3 ቁጥር 13 ላይ መከሩ በስሏልና ማጭዱን ስደዱ ይላል። ይህ ህልም የሚያሳየው ሶስተኛው ስለ ፍርድ ይናገራል። ማጭድ ስንዴውን እንክርዳዱን እንደሚለይ ሁሉ ይህ ህልም እግዚአብሔር በህይወት ውስጥ የማይጠቅሙህን አላስፈላጊ ኮኔክሽኖች፣ አላስፈላጊ የህይወት መንገዶች፣ ግንኙነቶች፣ የጠላት አሰራሮችን ወይም እንቅፋቶች ቆርጦ ሊያስወግድልህና ሊለይህ መሆኑን ያሳያል። የጌታ ጸጋ ይብዛላችሁ። ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ፣ ሼር ደግሞ አድርጉ። አዲስ የሆናችሁ ሰብስክራይብ እና የደወል ምልክቷን ተጫኑ። በውስጥ መስመር ጸሎት የምትፈልጉ ከታች ስልክ ቁጥር አስቀምጥላችኋለሁ፣ በዛ መደወል ትችላላችሁ። ተባረኩ። በሌላ ቪዲዮ እንገናኛለን። ሻሎም